3.5 ሚሊዮን ጊዜ ታይቷል የኔ ፌስቡክ። ስለዚህ እኔ ደግሞ ምን ማድረግ አሰብኩ ማለት ነው። ይህን ያህል ሰው የሚያየኝ ከሆነ ይህን ያህል ወጣት ተመልካች ካገኘው ይህን ያህል ኢትዮጵያን አብዛኛው ቪዲዮዎቼ በአማርኛ ስለሆኑ ማለት ነው በራሳችን ቋንቋ አብዛኛው ኢትዮጵያዊ እንዲሰማ ስለምፈልግ ውስጥ ያሉትን ነገሮች ብዙዎቹን ማውጣት ጀምራለሁ ከአሁን በኋላና አደራ እንዳትቀየሙኝ። የሆነ የተለየ ያሰላለፍ ለውጥ ማድረግ ፈልጌ አይደለም። የተሰለፍኩበት መስመር ተመሳሳይ ነው። የኢትዮጵያ መንገድ ነው። የወጣቶችና የትምህርት ጉዳይ ነው። ይሄ ቀስ እያለ ለዓለም ይደርሳል። ነገር ግን ኢትዮጵያ ውስጥ ራሱ 130 ሚሊዮን ሕዝብ ነው ያለው። እዛ እንኳን እንደው የተሻለ ነገር ማድረግ ብችል እና በህይወቴ በዚች እንኳን ፈጣሪን ባመሰግን በደንብ ከጤንነቴ፣ ከቤተሰቤ፣ ከተሰጡኝ በረከቶች ወስጄ ለዚህ ለወደፊት ተተኪ ትውልድ የሚሆነውን ነገር ከማድረግ ያኳያ ማለት ነው። አሁን አንድ ነገር ዛሬ ልነግራችሁ የፈለግኩት ምንድን ነው፣ መዓት ጥያቄ አእምሮዬ ውስጥ ይመላለሳል። እርግጠኛ ነኝ እኔ ብቻ አይደለሁም ይሄ ጥያቄ የሚያስጨንቀው ደጋግሞ የሚያስብ ሰው እኔ ብቻ እንዳልሆንኩ እጅግ እርግጠኛ ነኝ። ሀሳብ ደግሞ ጥሩ ነው። ጥሩ ሀሳብ፣ ጠቃሚ ሀሳብ ሲሆን ሰው ቆሞ ሲያስብ፣ ሲያስተውል፣ ደጋግሞ ራሱ ሲጠይቅ ቆንጆ ነው። ሸርም ካሰብክ እንደዛው ነው፣ ወደ በለጠ ሸር ይወስድሃል። በጎ ነገር፣ ቅን ነገር የምታስብ ከሆነ ወስዶ የተሻለ በጎ ተግባር ጋር ያደርሳል። እኔ ከህይወቴ ይሄንን በደንብ አይቻለሁ። ደጋግሜ ክፋት አስቤ በጣም የሚጸጽቶኝ ክፉ ነገሮች ሆነው ያውቃሉ በህይወቴ። ደጋግሜ በጎ ነገር አስቤም ደግሞ ጥሩ በጎ ነገሮች ሲሆኑ አይቻለሁ። ስለዚህ ህይወት የኔ የምርጫ ጉዳይ ነው። እኔ መምረጥ አለብኝ ማለት ነው። እግዚአብሔር የማስተዋል አእምሮ ሰጥቶኛል፣ ጤንነት ሰጥቶኛል። ይመስገነው ፊደል ቆጥሬ ያለው ሰው ቆም ብዬ ማስተዋል፣ ምን ልናገር፣ እንዴት ልናገር፣ ለምን ዓላማ ልናገር የሚለውን አስተውዬ መናገር ከኔ ይጠበቃል ብዬ ሳየው፣ ለምሳሌ ከሰላም እንጀምር። ቁጥር አንድ ጉዳይ ስለሆነ ማለት ነው። ኢትዮጵያውያን ብዙ ነገሮችን ሰለብሬት እያደረግን ነው። ብዙ ጥሩ ነገሮች በቁሳቁሱ ማለት ነው፣ በማቴሪያል ነገሮች ብዙ ነገር ሰለብሬት እያደረግን ነው። ቀላል አይደለም ይሄንን ማምጣት። ለምሳሌ የህዳሴ ግድብን ማሳካት ቀላል አይደለም። የህይወት መስዋዕትነት የሚጠይቅ ማዕት ጂኦፖለቲካል ግፊያ ያለው እያየው ነው ያለሁት። እኔ ባይናገሩ አላምንም ነበረ። ለምሳሌ የኢትዮጵያ የውሃ ጉዳይ የአሜሪካ መንግስት እንኳን ጭምር ይናገራል ብትለኝ ባልሰማ አላምንም ነበር። ስለሰማው ግን ይሄ ጉዳይ የኢትዮጵያ ብቻ ነው ወይም ደግሞ የሀገር ውስጥ ያለ ነገር ብቻ ነው ብዬ መናገር ግን አልችልም። ዛሬ ጂኦፖለቲካል ነገሩ የዓለም አቀፍ ነገሮች እንዳሉበት ይገባኛል። ጦርነቶቻችንም ቢሆኑ ይሄ እኛ መሀል ላይ ያለው ነገር የሌላ ሀገር እጅ የለበትም ምናምን ማለት አልችልም። እኛን የኔኑ ወንድሞችና እህቶች ተጠቅመው ቢያዋጉንም ነገር ግን ማንም ድጋፍ የለበትም ማለት ደግሞ አልችልም። ግን እኔ እንግዲህ ይህን ያህል ሞኝ ሆኜ ሳይገባኝ ቀርቶ አይመስለኝም፣ ጅል ሆኜ አይመስለኝም። እንደዛ አይነት በጣም ያነሰ ነገር የማስብ ሰው አይደለሁም። ይህን ያህል የዞረብኝ አይደለሁም ማለት ነው። እና ቆም ብዬ ያስባለሁ። ምንድን ነው እነኚህ ፖለቲከኞች የሚያገኙት ነው? ምንድን ነው የሚያገኙት? ይህንን ህዝብ እያጫረሱ ይሄን ያህል። ይሄ እንግዲህ ስለ ኢትዮጵያ ብቻ አይደለም፣ የሌላ ሀገርም ብትሆን ራሱ በጣም የሰለጠነ የሚባለው ሀገር ላይ ያለ ሰው ቢሆን የሆነ ቦታ ላይ ሰው እንዲጋጭ እንዲጣላ ሲያደርግ ምንድን ነው የሚያገኙት ብዬ ሳስበው፣ አንደኛ ገንዘብ ያገኛሉ፣ ሁለተኛ ስልጣን ያገኛሉ፣ ሶስተኛ ምናልባት ያው ስቲል ፓወር ነው ከላይ የመሆን የዓለም መሪ ወር ምናምን በሚለው ልትጠራው ትችላለህ። አሁን እዚህ ጋር ነው ሞራል ኮራፕሽን የምንለው ነገር የሚመጣው። የሰው ልጅ በስብዕና በፈሪሃ እግዚአብሔር ስር ማደግ አለበት የምንለው ለዚህ ነው። አንዴ ከዚህ ከፈሪሃ እግዚአብሔር መንገድ ላይ ከወጣህ አእምሮህ ትንሽ
ኢቲክስ ውስጡ ከሌለው ዘን ዋትኤቨር ውድ ሜክ ዩ መኒ ብልጠት ነው ብለህ ልታስብ ትችላለህ። ሰይጣናዊ ብልጠት ማለት ገብታችኋል? አሁን ይሄ ነው በጣም ህዝቡን እያስቸገረ ያለው ምንድን ነው? በብዛት ማቴሪያል ቁሳቁስ ነገር እነኚህ ርካሽ ነገሮችን ነው በሰዎች እየተቀየረ ያለው። ይሄው ኖሬ አየሁት። ብዙ የተለያዩ ሀገሮች እጄ አየሁ። ለምሳሌ አሜሪካ መጣሁ፣ አውሮፓን ሄድኩ፣ አየሁ። የሆነ ፎቅ አቁመህ ምናምን G+40 ነው ኦር 100 ነው ብለህ ትነግረኛለህ። እሱም በኤሌቬተር ሄዳለሁ ኦር ምናምን ትንሽ እንደዚህ ኦር በሆነ የተሻለ መኪና ትሄዳለህ ወይ ቴክኖሎጂ ታያለህ ምናምን፣ ግን ቁሳቁስ ነው። በአንድ ሰው ህይወት መቀየር ይቻላል? አይ ዶንት ቲንክ ሶ። ዝም ብዬ ሳስበው ማንም ለምሳሌ የራሱን ህይወት አሳልፎ ለእንዲህ አይነት ነገሮች የሚሰጥ ሰው ያለ አይመስለኝም። እኔ በጥላቻ፣ በክፋት፣ በበቀል፣ በሐዘን፣ በንዴት እስካልተሞላህ ድረስ ቆም ብለህ ከራስ ጋር አስበህ ከዛ በሌሎች ቦታ ሆነህ የምታስብ ከሆነ I just don't see it። ነገር ግን መቼ ነው ነገሮቹ እንትን የሚሉት? በቀልህ ሲጨመርበት፣ እልህ ሲጨመርበት፣ ሐዘን ሲጨመርበት። በተለይ ለእኛ ሀገር አሁን ባለፈው ተናግሬያለሁ፣ ገላጋይ መሆን በጣም ከባድ ነው። ተው ምናምን ማለት በጣም ከባድ ነው፣ ባለቤቱ ይቅር ካላለ በስተቀር። ያው ዝም ብዬ ሳስበው የሆነ በደል እኔ ላይ ከደረሰ በኋላ እኔ ከፈጣሪ ጋር ተነጋግሬ ካልታውኩ በስተቀረ የሆነ ሰው መጥቶ ስለነገረኝ እምተው አይመስለኝም። ከውስጤ መምጣት አለበት። በእኔና በፈጣሪ መሃል የሚደረግ ንግግር ነው ይቅር ማለት ወይ አለ ማለት ማለት ነው። ለምን መሰላችሁ? በጣም የሚያስጠላው ነገር በጣም የተሳሳተ መንገድ ላይ ያሉ ሰዎች፣ በጣም ደካማ ስራ የሚያደርጉ ሰዎች ክፉ ነገር በማድረጋቸው ብልጥ የሆኑ አድርገው አንተ በጎ ነገር ስለምታደርግ ሞኝ አድርገው ሊያስቡ ይፈልግ። ብዙ ማያቸው ሰዎች አሉ። በጣም ሸረኛ ነገር መስመር ላይ የተሰለፉ ሰዎች ማለት ነው። ክፋት አድርገው በክፋትነት ክፉ በማድረጋቸው ከአንተ የተሻሉ መምሰል የሚሞክሩ አሉ። ራሳቸውን ያታለሉ ከሊናቸው ስር የተደበቁ ሰዎች ማለት ነው። አንዳንዴ ጥሉ ከእንደዚህ አይነት ሰዎች ጋር ግብዝ ማለት ነው። ግብዝ የሆነ ነገር መናገር ስለሚችል የሆነ ሚዲያ ስላለው የሆነ አቅም ስላለው የሆነ ገንዘብ ስላለውና የሆነ መሳሪያ መግዛት ስለሚችል ገብተዋል። ሰይጣናዊ ነገሮቹን ብታደርግ አንተም እኮ እሱ የሚለው ቦታ ልትመጣ ትችላለህ። በቀጥታ ቢሆን በተዘዋዋሪ በሰይጣናዊነቱ ልፎካከር ብትል ማለት ነው። እና እልህ የሚያስይዙ ሰዎች እንዳሉ ይታየኛል። በተለያየ ቦታ ያለው አንዳንድ ሰው የሚናገረውን ለማዳመጥ ራሱ ላይክ በጣም የሚከብዳችሁ ሰው አለ። ሰውነቱን የምትጠራጠሩ ሰይጣን አጠገባችሁ የቆመ ያህል ወይም የሰይጣን ድምፅ የምትሰሙ ያህል የሚያናድዳችሁ ማለት ነው። whatever you get from someone የሚያቃጥል ብቻ አይነት ሰዎች አሉ በባህሪያቸው። ከአፋቸው ጥሩ ነገር አይወጣም። ድርጊታቸው ምናምን እንደዚህ ክፋት ነው። ያውም ክፉ ነገር እያደረጉ ሊያላግጡ ይችላሉ ማለት ነው። ይገባኛል። ይህንን ይቅር ማለት የኔና የፈጣሪ ጉዳይ ነው። የውስጣዊ ዝግጁነት ይፈልጋል፣ ፈሪሃ እግዚአብሔሩን ይፈልጋል እንጂ የበቀል ሳይዱ መጠቃት ቀላል ነገር አይደለም። ሳምበዲ ዝም ብሎ መጥቶ ሲያጠቃህ ከዛ በኋላ አይ በቃ ነው ይቅር ልበለው አሮንቲን ከዓለም እንደዛ የሚሰራ ይመስለኛል። ለዚህ ነው ኮሌክቲቭ ክሪቲክስ ይፈልጋል፣ ኮሌክቲቭ ቲንኪንግ ይፈልጋል። አብዛኛው ሰው ማስተዋል አለበት። አብዛኛው ሰው ማስተውል ከሆነ፣ አብዛኛው ሰው ፈሪሃ እግዚአብሔር የሌለው ከሆነ አንተ ብቻ መሀል ላይ የተወሰኑ ሰዎች ፈሪሃ እግዚአብሔር ስላላቸው ዓለማችን አይቀየርም። ለዚህ ነው እኔ ይሄንን ቪዲዮ የምሰራው። ክሪቲካል ማጆሪቲ መብዛት አለበት። የሚያስተውል ሰው መብዛት አለበት። ቆም ብሎ የሚጠይቅ የኔ ብሔር ስለሆነ የኔ ቋንቋ ስለሚናገር ብቻ ወስዶ ወደ ገደል የሚወስደኝ ከሆነ፣ የራሴ ብሔር የሚገለኝ ከሆነ ምንድነው የመሞቱ ልዩነት ነው? የራሴ ብሔርም እየወሰደ የሚሸጠኝ ከሆነ፣ የራሴ ቋንቋ ተናጋሪ የሚሸጠኝ ከሆነ፣ የራሴ ሀገር ሰው የሚሸጠኝ ከሆነ ጠላትም ይሸጠኛል። ሞስ ጭራሽ የወንድምና የሚቀርብ ሰው ክፋት ነው መጥፎ ፔይንፉል ነገር። ጠላትማ ጠላት ነው። አንዳንዴ የቅርብ ሰው እንትን ነው በጣም ከባድ። መጣበታለሁ በደንብ